ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲቪ ነው። ዛሬ ደግሞ አዳዲስ መረጃዎችን ይዘን ብቅ ብለናል። እንደምን ቆያችሁ? በያላችሁበት መልካም ጊዜ አብራችሁን ተከታተሉን። ወደ ቀዳሚ መረጃ ስናልፍ በመጀመሪያም የሚሆነው የህወሓት ላይ የተነሳው የባለሀብቶች አመጽ ይሆናል። የትግራይ ባለሀብቶች በህወሓት ላይ አመጻቸውን ቀጥለዋል። በአሁኑ ሰዓት ህወሓት በከባድ ቀውስ ውስጥ ገብቷል። ለአመታት የገነባው ወታደራዊ ፒራሚድ ከስር መሰረቱ እየተናደ ሲሆን በተለይም ከህዝቡ ከወታደራዊ ኃይሉና ከንግድ ማህበረሰቡ ጋር የነበረው ትስስርም ተበጣጥሷል። ይህ ክስተት የሚያሳየው ህወሓት ዛሬ የሚመራ ሳይሆን በውጥረት ውስጥ የሚመራ ደካማ ስብስብ መሆኑን ነው። የዚህ ውድቀት ትልቁ ማሳያ በዛሬው ዕለት ከነጋዴዎች ጋር በነበረው ስብሰባ የተነሳም ተቃውሞ ነው። ህወሓት የንግዱን ማህበረሰብ ሰብስቦ የተለመደውን ፕሮፓጋንዳ ሊረጭ ቢሞክርም የነጋዴዎች ምላሽ ግን ህወሓትን የህልውና መሰረት የናደም ነበር። ለአመታት ወርቅ ንግድ ስም የሚካሄደው ዘረፋም የጥቂት ቤተሰቦችን ብቻ ሲያበለጽግ መቆየቱም አንገሽግሿቸው ነጋዴዎች በአደባባይ አመራሩን ተጋፍጠዋል። ነጋዴዎች የኛ ድካም ለእናንተ ቅንጦት አይሆንም በሚል ስሜት ተሰብስበው ረግጠው መውጣታቸውንም ህወሓት ለዘመናት ሲጠቀምበት የነበረውን የገንዘብ ምንጭና የታማኝነት ሰንሰለትም የበጠሰም እርምጃ ሆኗል። ይህ በንግዱ ማህበረሰብ ዘንድ የታየው ተቃውሞ ከህወሓት ካጋጠመው ወታደራዊ መሸርሸር ጋር ተዳምሮ የህወሓትን መዳከም አፋጥኖታል። ታጣቂው ክፍልም ለህወሓት ዓላማ መሞት ሰልችቶት መዋቅሩን እየከዳና ባለበት በዚህ ወቅትም ነጋዴዎቹ ድጋፋቸው መንፈጋቸው የህወሓት ክንፍና እግሩ እንደተቆረጠ ወፍም አድርጎታል። የህዝቡ ቅሬታ ወደ ተግባራዊ ተቃውሞ መለወጡና የውስጥ መረጃ በአደባባይ መውጣታቸውም ህወሓት በገዛ ጥላው እንዲበረግግና እርስ በእርሱም እንዲጠራጠርም አድርጎታል። ወደ ሌላኛው መረጃ ስናልፍ በጎንደርና አካባቢ የሚንቀሳቀሱ የታጣቂ ኃይላት በመከላከያ ሰራዊት ምትና እርስ በእርሳቸው በሚያደርገው ጦርነት ለጉድ እየረገፉ ይገኛል። እንዲሁም በቡድኑ ውስጥ በአንድነት ይልቅ በመከፋፈል እየተለያየ በመምጣቱ ታጣቂው በቡድኑ ተስፋ ቆርጦ እጅ በመስጠት ከጀመረም ሰነባብቷል። አሁን ላይ በቡድኑ እድሜ ያጠረ ይመስላል። አሁን ድረስ ታጣቂው ለጉድ ከነ ትጥቁ እየገባ ነው። በዛሬው ዕለትም በደረጀ በላይ የሚመራው ራሱን አፋሕድ ጎንደር ጠቅላይ ግዛት እዝ በማለት የሚጠራው ቡድን ውስጥ የሚንቀሳቀሱ ታጣቂዎች ከቡድኑ መሪ ከሆነው አለሙ ጎዳዳው ጋር በመከላከያ ሰራዊቱ ከእነ ሙሉ ትጥቃቸው በሰላም እጅ ሰጥተዋል። ጎንደር ላይ የሆነ ያለው እጅ መስጠት ብቻ ሳይሆን ሁሉም ወደ ሰላም እንሂድ በሚል እንደሆነም እየተነገረ ነው። በቡድኑ ተስፋ የቆረጡ ታጣቂዎችም ተበራክተዋል። ወደ ቀጣዩ መረጃ ስናልፍ ዛሬ በምስራቅ ጎጃም ሰዴ ወረዳ ደብረ ቁስቋም ቀበሌ የፋኖ ታጣቂዎች በአንዲት ወጣት ላይ የፈጸሙት ግፍም ለመስማት የሚከብድ ነው። ቃል ኪዳን ሙያነሽና መልካም በቀን ስራ ከተሰማሩበት ቦታ በጽንፈኛው ፋኖ ታፍነው ከተወሰዱ እና በቡድኑ ከተደፈሩ በኋላ እጅግ ልብ በሚሰብር ሁኔታ የተገደሉ ምስኪን የአማራ ልጆች ናቸው። ቡድኑ ይህን አስነዋሪ ተግባር መፈጸሙ ብቻ ሳይሆን ከፈጸመ በኋላም በእነዚህ ምስኪኖች የፖለቲካ ትርፍ ለመሸቀጥ የሄደበት ርቀትም ነው። እንዴት ሰው እታገላለሁ በሚለው ህዝብ ደም በዚህ ደረጃ ይሳለቃል? ይህን የፈጸሙት የመራዊን መጨፍጨፍ የመሩት እነ መንግስቱ አማራ መሆናቸውን ሲታወቅ ቡድኑ አማራን ለማጥፋት ታጥቆ እንደተነሳ ለማንም ግልጽ ነው። ይህ ብቻ አይደለም። ትላንትና በደብረ ኤልያስ ይህን የፈጸመው ኃይሌ ዛሬ በሰንዴ ወረዳ በቁስቋም ቀበሌ አንዲት ወጣት በተመሳሳይ ሁኔታ ረሽኗት ስጋዋንም ለአውሬ ጥሎ እንደሄደም ተሰምቷል። ጥቃቱን የፈጸመው ይበልጣል ተፈራ የተባለ የቡድን መሪ ሲሆን ልጅቷን ካስገደላት በኋላ በተባራሪ ጥይት ነው የተገደለችው የሚል ወሬ በሰፈሩ እንዲወራ አድርጓል። ከአካባቢው እንደሸሸም ከቤተሰቦቿ የደረሰን መረጃ ያመላክታል። ይህችን ወጣት በኃይል ከደፈራት በኋላም መረጃ እንዳይወጣ ተዳፍኖ እንዲቀር በሚል እንደረሸናትም ለማወቅ ተችሏል። ይህን ግፍ የሰማነው የሻዕቢያ ወታደር በትግራይ ህዝብ ላይ ከፈጸመው ጥቃት ነበረ። አሁን ቀንና ማታ ከወያኔና ከሻዕቢያ ጋር የሚውለው ጸረ ሰላም ኃይሉም ከሀያ ጋር የዋለች ላንፈስ ተምራ ትመጣለች ነው ሲሉም የአካባቢው ማህበረሰብም ተችቷል። እንዲሁም የመከላከያ ሰራዊትም ጥሪ እንዲቀበሉ ሰላም መንገድን እንዲመርጡ ጥሪ ካስተላለፈ በኋላ ይልቁንም ህብረተሰቡን እያሰቃዩ መቀጠላቸውንም ተያይዘውታል።
ውድ የቻናላችን ቤተሰቦች አገራችን ሰላም ያድርግልን። ለህዝባችን በያለንበት ሰላም እንሁን። ቸር ያሰማን። ሰዓቱ የነበራችን መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ በያላችሁበት ቸር ቆዩልኝ። ይህ ቡርቃ ቲዩብ ነው። ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ